አሰብ ፖርት አካባቢ 500,000 ሜትሪክ ቶን ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር። አለመታደል ሆኖ ፖርቱን ስናጣ ሪፋይነሪው እዛው ቀልጦ ቀረ። ይህ ጉዳይ ሀገር ወዳድ ለሆኑ ኢትዮጵያውያን የሚያስቆጭ የሚያንገበግብ ጉዳይ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ብዙዎች የፈረቱን ውሳኔ አሳልፈውታል። ፕሬዝዳንቱ አሰብን ለግብጽ አሳልፈው ሰጥተዋል። ግብጽም አሰብን ለመቀበል በ10 ጣቷ ስምምነቱን ፈርማ ተቀብላለች። የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ የዕለቱ የመረጃ ቅኝታችን በዚህ አበይት ጉዳይ ላይ ይመጠነጥን ይሆናል። እንደተለመደው እየሰማችሁ ነብራችሁን ቆዩ። በአንድ ወር ጊዜ ውስጥ ከካይሮ እስከ ሳውዲ አረቢያ ሲማስኑ የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የጉዟቸው ሚስጢር አንዳች ተንኮል ያዘለ ሳይሆን አይቀርም በሚል ቀድሞውንም ሲጠረጥሩት የነበሩ ጥቂቶች አልነበሩም። ካይሮ ከግብጽ ጋር ለመምከር ሲጓዙ የ6 ቀናት የሥራ ጉብኝት ለማድረግ ነበረ። ይህ ጉብኝት በቅርብ የዘመናዊ ፖለቲካ ሂደት ውስጥ ከረጃጅም የሀገራት መሪዎች ወይንም ስቴት ቪዚት ጉብኝቶች መካከል አንዱ ሆኖ ነበረ የተመዘገበው። ኤርትራ አሁን ባለችበት ቁመና 6 ቀናትን የፈጀ የሀገር ውጭ ጉዞ ለማድረግ የሚያስችል ታሪክም የልማት እንቅስቃሴ የፖለቲካ ስርዓትም ሆነ ዲፕሎማሲያዊ ተልዕኮ እንደሌላ በወቅቱ ብዙዎች ሲሞግቱ ነበር። አንዳንድ መላምቶች እንደሚጠቁሙትም ከ10 ዓመታት በኋላ በኤርትራ ከሚኖረው ኤርትራ ይልቅ በኢትዮጵያ በስደተኛም ሆነ በህጋዊ ነዋሪ ፈቃድ ስም ሊኖር የሚችለው የመረብ መላሽ ሰው ቁጥር ይበዛል ሲሉ የሚተነብዩላትም ሀገር ነበረች። ያም ሆኖ ግን ከፕሬዝዳንቱ ጉብኝት ጋር በተያያዘ አንዳች የጂኦፖለቲካ ስራ ሊሸረብ እንደሚችል ቀድሞውንም የገመቱም ነበሩ። ፕሬዝዳንት ኢሳያስ ይህ ሳይበቃ በሳውዲ አረቢያ ድጋሜ ሌላ ረጅም የስራ ጉብኝት አደረጉ። ይህ ደግሞ 4 ቀናትን የፈጀ የባህር ማዶ ጉብኝት ነበረ። ፕሬዝዳንቱ በቀይ ባህር የውጭ ያለዎች በአዲስ መልኩ የኃይል አስተላለፍ ቀይረው አሰፍስፈዋል። የባህር ጠረፎቻችን በእንግዳ እጆች ስር ሊወርቁ ጫፍ ደርሰዋል። እናም ሳውዲ አረቢያ በዚህ ቀጠና ያለ የሌላ ኃይሏን ተጠቅማ ልታግዘን፣ አብራን ልትሰራ፣ ሚናዋንም ልታጠናክር ይገባል ሲሉ መማጸናቸው ይታወሳል። ኤርትራ ኢትዮጵያ ላይ ለሚደረጉ የጂኦፖለቲካ ስራ አሊያም ጦርነት እንደ ካርታ ጆከር የምትሳብና ለኃይል ሚዛን ማስጠበቂያነት የምትውል እንደሆነች ብዙዎች ይፈርጇት ነበር። ለዚህም ነው ከዓመታት በፊት አልጀዚራ አስመራ ድረስ ዘልቆ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን በዚህ መልኩ ጥያቄ አቅርበው ቁጣቸው እንዲቀሰቀስ ምክንያቱ ነው የነበረው። Eritrea is not for sale. Eritrea is not for sale. Not for Iran, not for Israel, not for the United States, for nobody. ኢሳያስ ኤርትራ ለሽያጭ የምትቀርብ አይደለችም፣ የማንም መጠቀም አይደለችም ሲሉ የሞገቱ ቢሆንም መሬት ላይ ያለው ሀቅ ግን ይህን ይመስላል። ይህንን የ80 ዓመቱን የኤርትራ መሪ መከራከሪያ የጠቅላይ ሚኒስትር አብይ የማህበራዊ ጉዳዮች አማካሪ ዳንኤል ክብረት ከሰሞኑ ተጠየቁ ውስጥ አስገብተውትም ነበር። ኤርትራ እንዲህ ካልሆነችማ ከኢትዮጵያ የተገነጠለችበት ሀገር የሆነችበት ዓላማ ይከሽፋል ማለት ነው ሲሉ በመከራከር ኤርትራ የሆነችው ወደብ እንዳናገኝ ነው። ምክንያቱ እሱ ነው እንጂ የሆነ የ100 ኪሎ ሜትር የምን ያሰብ ይሱ ጉዳይ አይደለም። አሰብን እኮ ማንም አይጠቀምበት፣ ማንም እየተጠቀምበት እኮ ቢያንስ አከራይቶ እኮ ገንዘብ ማግኘት ይቻላል። ተውት። ግን ኢትዮጵያ ተከራይታ የምትጠቀምበት ወደብ ካገኘች በኤርትራ ታዲያ ለምን ኤርትራው ነው? የዲያቆን ዳንኤል ክብረት ክርክር በዚህ መልኩ ሚዛን የማይደፋ ከሆነ አሰብን ከኢትዮጵያ ጋር ማልማት ይቀላል ወይንስ ለግብጽ አሳልፎ መስጠት የሚለው ጥያቄ መመለስ የጥልፍልፉን ሴራ የመጨረሻ ጫፍ ለመያዝ ያግዛል ሲሉም ከሰሞኑ ብዙዎች ሲከራከሩበት ተስተውለዋል። በዛሬው ዕለት ከጥቂት ሰዓታት በፊት በተሰማ መረጃ ግብጽ አሰብና ዶራሌ ወደቦችን ለማልማት መስማማቷ ይፋ ሆኗል። ይህ በኢትዮጵያ ላይ የተሰራ የ21ኛው ክፍለ ዘመን አደገኛው ሴራ ነው የተባለ ሲሆን ከወደ ኢትዮጵያ እጅግ ወሳኝ ምላሽ እየተጠበቀ ይገኛል። በአቡዳቢ የሚገኘው ዘናሽናል የተባለው ጋዜጣ በካይሮ የሚገኙ ምንጮችን በመጥቀስ እንደዘገበው ከሆነ በአባይ ሐሳቢያ ውዝግብ ወቅት በተገባበት በዚህ ወቅት የባህር በር አልባ ሀገር በሆነችውና የቀይ ባህር ይገባኛል ጥያቄ እያነሳች በምትገኝ ኢትዮጵያ ላይ የተደረገ አዲስና አደገኛ ጫና የተባለለት ስምምነት ነው በአስመራና በካይሮ መካከል ተፈረመ ሲል ያተተው። ግብጽ ያለማንም ታዛቢ በተፈረመው ሚስጥራዊ ስምምነት መሰረት በኤርትራ የሚገኘውን የአሰብ የቀይ ባህር ወደብና በጅቡቲ የሚገኘውን በተለምዶ የባህረ ሰላጤውን የዶራሌ ወደብን አሁን ካሉበት በማሻሻል አቅማቸውን በማስፋት ለጦር መርከቦች ማረፊያና መተላለፊያ እንደዚሁም አነስተኛ ነገር ግን ኤሊት የተባለ ወታደራዊ ስልጠናዎችና ማዕከላት ማቋቋም የሚያስችላትን አገልግሎት እንድታገኝ የሚያስችላትን ፊርማ የተፈራረመችው። ሁለቱም ወደቦች የሚገኙት በባብ ኤል መንደብ ስትሬት አቅራቢያ ሲሆን ይህ ደግሞ የቀይ ባህር ደቡባዊ በር አውሮፓን፣ መካከለኛ ምስራቅን፣ እስያንና ምስራቅ አፍሪካን የሚያገናኝ እጅግ ወሳኝ የባህር ወሽመጥ ወይንም መስመር ነው። ከኤርትራና ከጅቡቲ ጋር የምትዋሰነው ኢትዮጵያ ሸቀጦቿን ለማጓጓዝ በዶራሌ ወደብ ላይ እጅግ በጣም ጥገኛ ስለመሆኗ የአደባባይ ሚስጥር ነው። ለዚህም ሲባል ኢትዮጵያ በቀይ ባህር የባህር በርን ጭምር የማቋቋምበት ወደብ ይሰጥ በሚል ለጅቡቲ መሪዎች ያቀረበችው ጥያቄ ከጥቂት ወራት በፊት
በፊት ውድቅ ሆኖ ነበር። የጅቡቲ ፕሬዝዳንት እስማኤል ኦማር ጌሌህ ኢትዮጵያ ለንግድ አገልግሎት ብቻ የምታውለው ወደብ ካልሆነ በስተቀር የጦር ኃይሏን ልታሰፍር ልታሰለጥን የምትችልበትን የባህር በር ወይንም ማማ አሳልፈን አልሰጥም ሲሉ ይፋ ስለማድረጋቸው የፈረንሳይ ጋዜጦች መዘገባቸው አይዘነጋም። ከዚህ ይልቅ ኢትዮጵያ የዶራሌ ወደብን አልምታ እንድትጠቀም እንሰጣለን በሚል ይፋ አድርገው የነበረ ሲሆን ኢትዮጵያ ግን ይህንን የጅቡቲ ስጦታ አልቀበልም ማለቷም የቅርብ ቀናት ትውስታ ነው። ኢትዮጵያ የባህር በር የማቋቋምበት ወደብ ከጎረቤቶቼ በንግድ ሕግ መሰረት ላገኝ ይገባል የሚል ጥያቄ ስታቀርብ ስጋት አለብን፣ በአንድ ወደብ ብቻ ተወስነን መቅረት አንችልም፣ የባህር በር ጉዳይ የሞት ሽረት ነው የሚል መከራከሪያ በማቅረብ ጭምር ነበር። ከዚህ ባለፈ በቀይ ባህር ላይ የጎረቤት ሀገራት የግዛት ወይንም ወታደራዊ ማዕከላትን ለመቋቋም የሚያደርጉትን ጥረትም ለረጅም ጊዜ ስትቃወም ቆይታለች። በቀይ ባህር የሚደረጉ እንቅስቃሴዎች የኢትዮጵያን የረጅም ጊዜ ጥቅም እጅግ የከፋ ቅርቃሮ ውስጥ ይከቷል በማለት ለናሽናል ጋዜጣ መረጃ የሰጡ ምንጮች እንደሚሉት ከሆነ ከኤርትራ ጋር የተደረገው የግብጽ ስምምነት የተጠናቀቀው በጥቅምት ወር መጨረሻ ፕሬዝዳንት ኢሳያስ አፈወርቂ በካይሮ ባደረጉት ረጅሙ የ6 ቀናት የስራ ጉብኝት ነው። የጅቡቲ ዶራሌ ወደብን በተመለከተ ደግሞ ስምምነቱ በግብጽና በጅቡቲ ከፍተኛ ባለስልጣናት በሚስጥር ለብቻቸው በተደረገ ድርድር ላይ እንደተፈረመ ይፋ አድርገዋል። ሁለቱም ስምምነቶች የግብጽ ጦር መርከቦች አጥፍቶ ጠፊ ዘመናዊ መሳሪያዎችን፣ ሰርጓጅ መርከቦችንና የጦር እንደዚሁም የሄሊኮፕተር ተሸካሚዎችን ጨምሮ የአየርና የባህር ኃይሏ ስትራቴጂክ መሳሪያዎቿ በሁለቱ ወደቦች ነዳጅ እንዲሞሉና እንዲመላለሱ የሚያስችላቸው የመሰረተ ልማት ማሻሻያዎችንም ለመገንባት ሙሉ ፈቃድ የሚሰጡ ስለመሆናቸው ተሰምቷል። ከጅቡቲ ጋር የተደረገው ስምምነት ከዶራሌ ጋር የሚገናኙ የመንገድ መሰረተ ልማቶች ለማሻሻል የሚያስችሉ ናቸው። ይህ ደግሞ ኢትዮጵያ ለውጭና ለገቢ ንግዷ በጅቡቲ ወደብ ላይ ያላት ጥገኝነት የበለጠ ቅርቃሮ ውስጥ የሚከት ነው ተብሏል። እነዚህ ስምምነቶች በሁለቱ ሀገራት ውስጥ የግብጽን ወታደራዊ እንቅስቃሴዎች ህጋዊ የሚያደርጉ ናቸው ሲሉ አንድ ምንጭ ለዘናሽናል የተናገሩ ሲሆን ቀደም ሲልም ቢሆን የግብጽ የጦር መርከቦች ወደ ኤርትራም ሆነ ወደ ጅቡቲ ወደቦች በተደጋጋሚ ሲመላለሱ እንደነበረ ይፋ አድርገዋል። ይህ እርምጃ ግብጽና ኢትዮጵያ ባሳለፍነው ዓመት ጳጉሜ ወር የተጠናቀቀውን የታላቁ ኢትዮጵያ ህዳሴ ግድብ በተመለከተ ከበድ ያለው ውዝግብ ውስጥ በገቡበት ወቅት ነው ይፋ የሆነው። ከዚህ ባለፈ ኤርትራ አሰብ ወደብን በኢትዮጵያ ያቀማል የሚል ስጋት ውስጥ ከገባችና የጠላትነት ሀሳቤን ማራመድ ከጀመረች ከጥቂት ዓመታት ማግስት ነው። ግብጽ ከ100 ሚሊዮን ለሚልቁ ዜጎቼ የመጠጥ የሚሆን ሁሉንም አገልግሎቶች ለማቅረብ በአባይ ውሃ ላይ ጥገኛ ነኝ የሚል የክፍለ ዘመናት ትርክት ታራምዳለች። በዚህም በአባይ ወንዝ ላይ የተገነባውን ግድብ እንደ ህልውና ስጋት አድርጋ ትመለከተዋለች። ህዳሴ ግድብ ወሳኝ ድርሻዋን ሊቀንስባት እንደሚችልና በድርቅ ወቅትም ወደ ግብጽ ሊፈስ የሚችልን ውሃ መጠን በኢትዮጵያ መንግስት ቁጥጥር ውስጥ ሊያስገባብኝ የሚችል ስጋትን ይፈጥራል ስትልም ትከራከራለች። ይህ በእንዲህ እንዳለ ኢትዮጵያ ግድቡ ጥቅማቸውንም ሆነ ድርሻቸው እንደማይጎዳ ካይሮና ካርቱምን ለማረጋጋት በተደጋጋሚ ጥረት ስታደርግ ኖራለች። የፕሮጀክቱን ኢኮኖሚያዊ ጥቅሞች አጉልታ በማሳየት በማስረዳትና በኋላም ግድቡ ኤሌክትሪክ አምርቶ ብቻ ውሃ መልቀቅ የሚችል ከዚያም ራሱን ችሎ የማስተዳደር ሉዓላዊ መብት ያለው ስለመሆኑ በተለያዩ መድረኮች ስትሞግት ቆይታለች። በግድቡ ዙሪያ ከግብጽና ከሱዳን ጋር የተደረጉ ድርድሮች ከ10 ዓመታት በላይ ተሻግረው ያላንዳች ውጤት የቆመ ሲሆን የመጨረሻው ዙር ድርድር ከ2 ዓመት በፊት እንዳልተሳካም የሚታወስ ነው። ግብጽ በዚህ ጉዳይ ላይ ከኢትዮጵያ ጋር የምናደርገው ስምምነት ወይንም ድርድር አብቅቶለታል ስትል ይፋ አድርጋለች። ካይሮ ለዚህ ምላሽ ሆናል ብላ ያሰበችው ኢትዮጵያ በየትኛውም ስሌት ወደ ቀይ ባህር እንዳትገባ ማድረግ የሚያስችል የመልክዓ ምድራዊ አዲስ ሴራ መሸረብ ነበረ። እንደዚህ ደግሞ በምላሹ ግብጽ ከሶማሊያ፣ ጅቡቲ፣ ኤርትራና ኬንያ የመሰሉ የኢትዮጵያ ጎረቤት ሀገራት ጋር የነበራትን ጥምረት በተለየ መልኩ ማጠናከርም ነበር። ይህ ግብጽ ኢንሰርክልመንት ኢትዮጵያን መከበብ የሚል አዲስ ፖሊሲ እንደቀየሰች ማሳያ ነው ተብሎም በይፋ ተነግረዋል። የዚህ ፖሊሲ ዋነኛ ማጠንጠኛ በኢትዮጵያ ላይ የጸጥታ ስጋት መፍጠር፣ በመልክዓ ምድርና ወታደራዊ ታክቲክ አጥሮ ማስቀመጥ፣ ማዕከላዊ መንግስቱ ለሚዋጉ ኃይሎች በቅርበት ድጋፍ መስጠትና ማስታጠቅ የሚያስችላትን ፖዚሽን ወይንም ስትራቴጂክ ቦታ መያዝ የሚሉት ይገኙበታል። ያም ሆኖ ግን ግብጽ በምስራቅ አፍሪካ የማድረገው የሁለትዮሽ ትብብር የቴክኒክ እውቀት፣ የመከላከያ ድጋፍና በአንዳንድ ሁኔታዎች ደግሞ ወታደሮችን የማዋጣት ነው ስትል ታስተባብላለች። የኢትዮጵያ ኢንሳት ማኔጂንግ ዳይሬክተር የሆነው ዊሊያም ዳቪንሰን ይህ ሂደት በግድቡ ላይ ከባድ የሁለትዮሽ ወይንም የሶስትዮሽ ድርድር ውጤት ሊያመጣ ለመቻሉን ተከትሎ የካይሮ ትኩረት ወደ ቀጠናዊ ቁማሮች ዞሯል። ይህ ደግሞ በግልጽ ከአዲስ አበባ ጋር የነበራትን ውጥረት የባሰ የሚያባበስ ነው ተገኝቷል ሲል ተንትነዋል። ኢትዮጵያ ሶማሊያን ጨምሮ የግብጽን ቀጠናዊ እንቅስቃሴ በአይነ ቁራኛ ብትከታተለውም በህዳሴ ግድቡ የተፈጠረውና ግብጽ የምትፈልገው አስገዳጅ ውሃ መልቀቅ ስምምነት ያስከተለው እጅግ መጠነ ሰፊ ያለ መግባባት ዋናው ጉዳይ ነው ሲልም አስረድተዋል። ዳቪንሰን በኢትዮጵያና ግብጽ መካከል ወታደራዊ ግጭት ይቀሰቀሳል የሚለውን ጉዳይ በቀላሉ ሊፈጠር የማይችል ነው ሲል የሚገልጸው ሲሆን ነገር ግን ከዚህ በኋላ በ4 ኪሎና በፈርዖን ቤተ መንግስት መካከል መተማመንና ትብብር ይኖራል ብሎ ማሰብ ግን እጅግ ዘበት ነው ብለዋል። እነዚህ የወደብ ነክ ስምምነቶች ግብጽ በአፍሪካ ቀንድ ላይ ተጽዕኖ ለማሳደርና ቀጠናዊ ጥቅሞቿን ለማጎልበት የምትጠቀምበት አዲስና አደገኛ ስትራቴጂ መቀየሷን የሚያመላክት ነው የተባለ ሲሆን በተለይም ኢትዮጵያ በኤርትራና ጅቡቲ በኩል የባህርና የኢኮኖሚ ጥቅሞቿን ለማሳካት የውጭ ጉዳይ ፖሊሲዋን ባስተካከለችበት ወቅት የተደረገ መሆኑ ነገሩን የባሰ ውስብስብ ያደርገዋል ተብሏል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጥቅምት ወር 2018 መጨረሻ ላይ በካይሮ ሰፊ ውይይት ማድረጋቸው የሚዘነጋ አይደለም። ይህ ደግሞ የሁለትዮሽ ግንኙነቶችን በማጠናከርና በአፍሪካ ቀንድና በቀይ ባህር ቀጠና መረጋጋትን ለማስፈን በሚደረጉ ጥረቶች ላይ ያተኩራል ይል ነበረ። ከሁለቱ መንግስታት በኩል
በኩል ተሰጥቶ የነበረው መግለጫ። የግብጽ ፕሬዝዳንት ጽህፈት ቤት ሁለቱ መሪዎች በቀጠና አዳዲስ ክስተቶች ላይ አቋም መለዋወጣቸውን ይፋ አድርጎ የነበረ ሲሆን ፕሬዝዳንት አልሲሲ የኤርትራ ሉዓላዊነትና የግዛት አንድነት ለመደገፍ ያላቸውን ጽኑ ቁርጠኝነት አረጋግጠውም ነበር። ፕሬዝዳንት ኢሳያስ አፈወርቂ በበኩላቸው ግብጽ በአፍሪካ ቀንድና በምስራቅ አፍሪካ መረጋጋትና ልማትን ለማሳደግ ረገድ ላላት ሚና አድናቆት አለኝ ሲሉ ገልጾ የነበረ ሲሆን በቀጠናና ዓለም አቀፋዊ የሀገራት ጥቅሞች ጉዳይም የኢኮኖሚ ትብብርና ቅንጅት ለማድረግ በመወሰኑ ደስታዬ ወደር የለውም ስለማለታቸው በካይሮ ቤተ መንግስት በኩል ወጥቶ የነበረ መግለጫ ያትታል። ከዚህ በተቃራኒው በዳር ወር አጋማሽ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአዲስ አበባ ዩኒቨርሲቲ ተዘጋጅቶ በነበረ የሆርን ሪቪው ዝግጅት ላይ አድርጎት በነበረ ይፋዊ የመድረክ ንግግራቸው አሰብ ወደብ ደህንነቱ የተጠበቀ የኢትዮጵያ ቁጥር 1 ስትራቴጂካዊ መዳረሻ ሆኖ የተመረጠ ነው ሲሉ ይፋ አድርገው ነበር። ይህ የውጭ ጉዳይ ሚኒስትሩ አስተያየት የተሰጠው በህዳር የመጀመሪያ ቀን 2018 ሆርን ሪቪውና አዲስ አበባ ዩኒቨርሲቲ በጋራ አዘጋጅተው በነበረው የውጭ ጉዳይ ፖሊሲ መድረክ ላይ ነበር። የኢትዮጵያና ኤርትራን ቁርሾ ታሪካዊና ዘመናዊ አመጣጥ በዝርዝር ይፋ አድርገው የነበሩት ዶክተር ጌዲዮን ጢሞቴዎስ ያ መግለጫ መጪዎቹን ሂደቶች በግልጽ አስቀምጦ ያለፈ ስለመሆኑ ብዙዎች ተናግረውለት ተንትነውትም ነበር። ከዚህ በተጨማሪ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ እነዚህን ብሔራዊ ጥቅሞቿን ለማሳካት የምትመርጠውን አካሄድ በተመለከተ በወቅቱ ተዘጋጅቶ በነበረ የተሳታፊዎች ጥያቄና መልስ ዝግጅት ላይ አብራርተውም ነበር። ሚኒስትሩ ስለ አሰብ ወደብ ቀርቦላቸው በነበረ ጥያቄ በሰጡት ምላሽ የአሰብ ወደብ ለኢትዮጵያ ዋና እንደዚሁም ቅድሚያ የሚሰጠ ጉዳይ መሆኑን አጽንኦት ሰጥተው መልሰው የነበረ ሲሆን አሰብን ቀዳሚ ትኩረታችን ያደረግነው ለታሪካዊ ወይንም ህጋዊ ማስተካከያ ብቻ ሳይሆን የኢትዮጵያ መንግስት ከኤርትራ መገንጠል በፊትም ሆነ ከኤርትራ መገንጠል ማግስት ከፍተኛ ኢንቨስትመንት ያፈሰሰበት ወደብ በመሆኑ ጭምር ነው ሲሉ አብራርተውም ነበር። ከዚህ ባለፈ ጠቅላይ ሚኒስትር አብይም የጎዴውን ነዳጅ ማጣሪያ ግንባታ ሲያስጀምሩ አሰብ ላይ የፈሰሰው ገንዘብና ተኮላሽቶ የቀረው የኢትዮጵያ የነዳጅ ማጣሪያ መሰረተ ልማታችን ተዘርፎ መቅረቱ የሚያስቆጭ ኢትዮጵያ ሊኖር አይገባም ሲሉ መናገራቸው ይታወሳል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ደግሞ ከ27 ዓመት በፊት ኤርትራ ጦርነት ባወጀችበት ወቅት ኢትዮጵያ አሰብ ወደብን የመጠቀም መብቷ እንዳጣች አስታውሰው ወደፊትም ሀገራችን ተመሳሳይ ተገላጭነት እንዲገጥማት አንፈቅድም ሲሉ መናገራቸው አይዘነጋም። በተጨማሪም ጠቅላይ ሚኒስትር አብይ አህመድ በፓርላማ ይፋ አድርገውት በነበረ ንግግራቸው ኢትዮጵያ የባህር በር አልባ የሆነችበት ምክንያት ህጋዊነትን በተመለከተ በቀጠናው ውስጥ ካሉ ሌሎች የባህር ዳርቻ ሀገራት ጋር በትራንዚት ስምምነት አማካኝነት የወደብ መዳረሻዎችን ለማብዛት ያላትን ስትራቴጂካዊ ፍላጎት አጉልተው ማስታወቃቸው አይዘነጋም። ግብጽ በዚህ መልኩ አሰብ ወደብን ከኤርትራ ጋር በተደረገ ስምምነት የምትቆጣጠር ከሆነ የኢትዮጵያ መንግስት ምላሽ ምን ይሆናል? በጥቂት ጊዜያት ውስጥ ይፋ የሚደረግ ብዙዎች የሚጠብቁት ቁልፍ ጉዳይ ሆነዋል። የዕለቱ የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።